ሶማሌላንድ ከእስራኤል መንግስት ሙሉ የሀገርነት ዕውቅናን አገኘች። ግብጽ፣ ጅቡቲና ቱርክ በእስራኤል ድርጊት ላይ ተቃውሟቸውን ገለጹ። ኡስታዝ አቡበክር ከሰሞኑ ለተነሳበት ቅሬታ መልስ ሰጠ። ጤና ይስጥልኝ ተመልካቾቻችን፣ እኒህንና ሌሎች የዕለቱ አበይት ዜናዎቻችንን ከኤክስክሉሲቭ ኢትዮጵያ ይከታተሉ። ከሶማሌ ከተገነጠለች ከ3 አስርት ዓመታት በላይ ያስቆጠረችው ሶማሌላንድ ከእስራኤል መንግስት ሙሉ የሀገርነት ዕውቅና አገኘች። ይህን ተከትሎ እስራኤል ለሶማሌላንድ ሪፐብሊክ እንደ ሉዓላዊ ሀገር ዕውቅና የሰጠች የመጀመሪያው ሀገር ሆናለች። ሐሙስ ታህሳስ 17 ቀን 2018 ዓ.ም በተፈረመው በዚህ ታሪካዊ የዕውቅና ስምምነት ላይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የውጭ ጉዳይ ሚኒስትር ጌዲዮን ሳር እንዲሁም የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ፊርማቸውን አኑረዋል። ሱኒ ሙስሊም የሆነችው ሶማሌላንድ እንደ አውሮፓውያን አቆጣጠር በ1960 ከሶማሊያ ጋር የሽግግር ውህደት ከመፍጠሯ በፊት ለ5 ቀናት ብቻ ነጻ ሀገር ሆና ቆይታ ነበር። በወቅቱ እስራኤልን ጨምሮ 34 ሀገራት ዕውቅና ሰጥተዋት ነበር። እንደ አውሮፓውያን አቆጣጠር በ1991 በይፋ ከሶማሊያ ብትገነጠልም ከዚያን ጊዜ ወዲህ እንደ ኢትዮጵያ፣ እንግሊዝ፣ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት የንግድና የሊያዘን ጽሕፈት ቤት ከመክፈት ውጭ ሙሉ የሀገርነት ዕውቅና አልሰጧትም ነበር። ጠቅላይ ሚኒስትር ኔታንያሁ ከሶማሌላንድ ፕሬዝዳንት ጋር በስልክ ባደረጉት ቆይታ ግንኙነቱን መሰረታዊና ታሪካዊ ሲሉ ገልጸውታል። ኔታንያሁ አክለውም ከእናንተ ጋር በኢኮኖሚ በግብርናና በማህበራዊ ልማት ዘርፎች በጋራ ለመስራት ፍላጎት አለን ብለዋል። የሶማሌላንድ ፕሬዝዳንት እስራኤልን በይፋ እንዲጎበኙም ጥሪ አቅርበዋል። በተጨማሪም ሶማሌላንድ የአብርሃም ስምምነትን ለመቀላቀል ያላትን ፍላጎት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚያሳውቁ ቃል ገብተዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ላይ እንደገለጹት በቅርቡ በሁለቱም ሀገራት ኤምባሲዎች የሚከፈቱ ሲሆን አምባሳደሮችም ይሾማሉ። ጠቅላይ ሚኒስትር ኔታንያሁ ለዚህ ግንኙነት መሳካት አስተዋጽኦ ያደረጉትን የሞሳድ ዳይሬክተር ዴቪድ ባርኔንና የውጭ ጉዳይ ሚኒስትሩን አመስግነዋል። ይህ በእንዲህ እንዳለ ባለፈው ሰኔ ወር ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈር ከእስራኤል ጋር ንግግር ከጀመሩ ሀገራት መካከል አንዷ መሆኗን የሚጠቁሙ ዘገባዎች መውጣታቸው ይታወሳል። እስራኤል ለሶማሌላንድ የሰጠችውን ይፋዊ ዕውቅና ተከትሎ ግብጽ፣ ጅቡቲና ቱርክ ተቋማቸውን ገለጹ። በዛሬው ዕለት እስራኤል የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊ ሀገር በይፋ ዕውቅና የሰጠች የመጀመሪያዋ የተባበሩት መንግስታት አባል ሀገር ሆናለች። ይህ ውሳኔ ይፋ የሆነው በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ መካከል ከተደረገው የስልክ ውይይት በኋላ ነው። ይህንን ተከትሎ የቀጠናው ሀያላን ሀገራት ፈጣን ምላሽ ሰጥተዋል። የግብጽ፣ የጅቡቲ፣ የቱርክና የሶማሊያ የውጭ ጉዳይ ሚኒስትሮች በሁኔታው ላይ ለመምከር አስቸኳይ የአራትዮሽ ስብሰባ አካሂደዋል። አራቱ አገራት የእስራኤልን እርምጃ ሙሉ በሙሉ እንደሚቃወሙና እንደሚያወግዙ በጋራ ባወጡት መግለጫ አስታውቀዋል። የቀይ ባህር ቀጠና አስቀድሞ በተለያዩ ውጥረቶች ውስጥ ባለበት በዚህ ወቅት ይህ ዲፕሎማሲያዊ ውሳኔ ለ2026 ቀጠናዊ ደህንነት ከፍተኛ እንድምታ እንደሚኖረው ይጠበቃል። በጫማው ውስጥ ጫት ደብቆ ወደ ማረሚያ ቤት ለማስገባት የሞከረው ግለሰብ በቁጥጥር ስር ዋለ። በሃላባ ዞን ማረሚያ ተቋም ውስጥ የሚገኝን ታራሚ ለመጠየቅ የሄደ ግለሰብ ጫት በጫማው ውስጥ ደብቆ ለማስገባት ሲሞክር እጅ ከፍንጅ መያዙ ተነገረ። አቶ መሳይ ፍቻጎ የተባለው ግለሰብ ለታራሚ በርገና ሃንዶኖ እንዲደርስ ግምቱ 1000 ብር የሚሆን ጫት በጫማ ውስጥ በመደበቅ የፍተሻ ጣቢያውን ለማለፍ ሞክሮ ነበር። ይሁን እንጂ በተቋሙ የፍተሻ ኦፊሰር በዋና ሳጅን አሸናፊ አበጋዝ በተደረገ ጥብቅ ፍተሻ ድርጊቱ ሳይሳካ ቀርቷል። የተቋሙ ኃላፊ ኢንስፔክተር ሁሴን ጉንታ እንደገለጹት ግለሰቡ ከጠያቂዎች ጋር በመቀላቀል ደብቆ ለማስገባት የሞከረው ጫት ወደ ታራሚዎች ሳይገባ መከላከል ተችሏል። ኃላፊው አክለውም ህብረተሰቡ የማረምና የማነጽ ስራን ከሚያሰናክሉ መሰል ተግባራት ሊቆጠብ ይገባል። ታራሚዎች ከሱስ ነፃ ሆነው ውጤታማ ዜጋ እንዲሆኑ የሁሉንም ትብብር እንሻለን ብለዋል። ተቋሙ መሰል ህገወጥ ድርጊቶችን ለመከላከል ቁጥጥሩን አጠናክሮ እንደሚቀጥልም አስታውቋል። በኢትዮጵያ ክብርና ብሔራዊ ጥቅሞች ላይ የጋራ አቋም መያዝ እንደሚገባ የእስልምና ሃይማኖት አስተምህሮ መምህሩ ኡስታዝ አቡበክር አህመድ ገለጹ። ሀገርን በመግባባትና ልዩነቶችን በምክክር ለመፍታት የሀገራዊ ምክክር ሂደቱን እንደ ታሪካዊ ዕድል መጠቀም እንደሚገባ አንስተዋል። የአንድ ሀገር ህልውና በማህበረሰቡ የአብሮነት የመቻቻልና የጋርዮሽ እሴቶች ላይ የተመሰረተ መሆኑን እሙን ነው። ግብረ ገብነትና የማህበረሰብ መስተጋብር መሰረት የሆኑ እሴቶች መሸርሸር ደግሞ የማህበረሰቡን ሰላም ከማናጋት ቅራኔ ከመፍጠር ባሻገር የሀገር ቀጣይነትና ብሔራዊ ጥቅም ሳንካ ይሆናል።
እውቁ የእስልምና ሃይማኖት አስተምህሮ መምህር ኡስታዝ አቡበክር አህመድ ከዚያ ጋር በነበራቸው ቆይታ የኢትዮጵያን ማህበራዊ እሴቶችና ህጸጾች፣ ማህበራዊ ሚዲያ፣ ምክክርና ብሔራዊ ጥቅሞችን አስተሳስረው አብራርተዋል። ሚዲያ ትውልድን ለማነጽና ለሀገር ግንባታ አይተኬ ሚና ቢኖረውም በኢትዮጵያ ነባራዊ ሁኔታ በተለይም የማህበራዊ ሚዲያ አጠቃቀም ልቅና ያልተገራ በመሆኑ ከጥቅሙ ጉዳቱ እያመዘነ እንደሆነ ያምናሉ። ሚዲያ በቅጡ ካልተመራ ከእድል ይልቅ ስጋቱ ያመዘነ የማህበረሰባዊ መስተጋብር የአብሮነትና የሰላም መሰረት የሆኑ እሴቶችን የሚያናጋ በመሆኑ መስመር ማበጀት እንደሚሻ ገልጸዋል። ቻይናን መሰል ሀገራት ሀገራዊ እሴቶችን የሚንዱ ማህበራዊ ሚዲያዎችን ከመቆጣጠር ባሻገር በራሳቸው ቅኝት እንዲመሩ ማድረጋቸውን በማውሳት መንግስት በዚህ ረገድ ያለውን ወሳኝ ሚና ተናግረዋል። በኢትዮጵያ ውስጥ ከባህልና ከሃይማኖት ያፈነገጡ የማህበራዊ ሚዲያ ይዘቶች መበራከት የሃይማኖት ተቋማት በትውልድ ስነ ምግባር ላይ በአግባቡ እንዳልሰሩ ሁነኛ ማሳያ እንደሆነ ጠቁመዋል። በማህበራዊ ሚዲያ የሚስተዋሉ አሉታዊ መልኮች ከየትኛውም ሃይማኖታዊ አስተምህሮ ያፈነገጡ መሆናቸውን በመጠቆም የእምነት ተቋማትና ልሂቃን በግልም ሆነ በጋራ ተቋማት በኩል ትውልድ ግንባታ ላይ አበክረው መስራት እንደሚገባቸው ነው ያነሱት። ሀገር የጋራ ነው ያሉት ኡስታዝ አቡበክር የሀገርን መሰረትና መገለጫዎቿን የሚጻረሩ አካሄዶችን የማረም ትውልድ የመቅረጽ የማነጽና የመገሰጽ ኃላፊነት የሁላችንም ነው ብለዋል። ከነባር ኢትዮጵያዊ ሴቶች መካከል መረዳዳትን እንዳብነት አንስተው ማህበራዊ ሚዲያን ለዚህ በጎ ሴት በአግባቡ የሚጠቀሙ ግለሰቦችና ተቋማት እንዳሉ አልሸሸጉም። በአንጻሩ ማህበራዊ ሚዲያን በመጠቀም ኢስነ ምግባራዊና ሃይማኖታዊ የሆኑ ማህበረሰብን የማታለል አካሄዶች በስፋት እንደሚስተዋሉ በማውሳት ተችተዋል። የጋራችን የሆነች ኢትዮጵያን የጋራ የአብሮነት ሴቶችን ማጎልበት፣ ሲንከባለሉ የቆዩ የልዩነት ትርክቶችን ለማድረቅ ደግሞ መወያየትና መመካከርን እንደሆነኛ አማራጭ አንስተዋል። በዚህ ረገድ ሀገራዊ ምክክር ሂደት መጀመሩ የዚህ ትውልድ ታሪካዊ ድል መሆኑን በማንሳት በምክክር ሂደቱ በመሳተፍ ለስኬታማነቱ በጋራ መስራት እንደሚገባ ተናግረዋል። ሀገራዊ ጥቅሞችና ጉዳዮች ለግል ጥቅምና ፍላጎት መሸጥ እንደሌለባቸው በማንሳት ከብሔራዊ ጥቅሞች በተቃርኖ መቆም የሀገር ክህደት ነው ብለዋል። ለሀገር ክብር ጥቅምና ገጽታ ቀይ መስመር ማበጀት እንደሚያሻም ነው ኡስታዝ አቡበክር ያስገነዘቡት። ጤና ይስጥልኝ። የዛሬው ዜናዎቻችን ይህንን ይመስሉ ነበር። ሰብስክራይብ እያደረጋችሁ አብራችሁ ስለምትቆዩ ከልብ እናመሰግናለን።